አረ ብዙዬ ግን ማለት ነው ሰው ይቅርታ ሲደራረግም አንቺ አትፈልጊም? አንቺ ይቅርታ እንደው መጠየቅ ሲገባሽ ጭራሽ እነሱ ይቅርታ ስለተጠያየቁ ደበረሽ። እንግዲህ 100 ጊዜ ይደብርሽ። እንዴት ይደረጋል? ይቅርታ አልፈልግም ካልሽ ይደብርሽ። ያሳዝናል እኮ ጭራሽ ስታወራ የነበረው ነገር አብርሽና ሩታን አላየሻቸውም ነው? በዛ ሁኔታ ውስጥ በፍቅር ህዝቡን ሲያስደምሙት መኪና ውስጥ ቁጭ ብለው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። ውድ ቤተሰብ ላይክ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። አበረታቱኝ። ስለምታበረታቱኝም አመሰግናለሁ። ክበሩልኝ። እንግዲህ አብርሽና ሩታ ያው ድንገት አብረው መጥተው ሁሉን ሰው አስደንግጠውታል። ምክንያቱም እነሱ ከተጣሉ እንግዲህ ወደ አመት ምናምን ሆኗቸዋል። በዚህ ሁኔታ ጸጥ ባለ ሁኔታ ግን አይተናቸው አናውቅም። ሁለታቸው የትናንቱ ደግሞ ይለያል። በጣም ደስ የሚል ነበረ። ያምራል ፍቅራቸው። የእውነት በትክክል ተመልሰው በአንድ ላይ ቢሆኑ ደግሞ ምን አይነት ማለት እዛ በላይ ነው የሚያምርባቸው። እና ነገር ግን አሁን ደግሞ ሳስበው እቺ ብዙዬ የምትባል ፈራዋት እንደገና ነገር ልትበጠብጥ ነው ማለት በዛ በዳር ያሉት ጸጥ ሲሉ እሷ ደግሞ እየተነሳች ነው። ጭራሹኑ አብረው እንዲሆኑ አልፈልግም እኔ ክብር ብላ እኮ ልቧ ውልቅ ብሎ ሊሞት ነው። ብዙዬ አንቺ ካከበርሽ እኮ አንቺን ማንም የሚነካሽ የለም። ልትከበሪ ከፈለግሽ ማክበር። ሩታ ትንሽ ልጅ ነች ብለሽ ነው እንደዛ ስታገለማምጫት የነበረችው። አሁን ትንሽ ልጅ አይደለችም፣ ወልዳለች፣ እናት ሆናለች። እናት ባትሆንም እንኳን ማለት ነው እንደ እድሜዋ ልታከብሪያት ይገባ ነበር እኮ። እኔ እንደፈለግኩ እየተወራገጥኩኝ ሰው ያክብረኝ ማለት ይሄ ስህተት። ሩትዬ የኔ ጀግና ማንንም እኮ ዘላት ነካም። ስትነኳት ነው የምትነካችሁ። በተለይ ብዙዬ አንቺን የነካች ነገር የለም። ዘለሽ ነው የነካሻት። ምንም ነገር ሳታደርግሽ። አብርሽ ቢታሰር ምን ችግር አለ? በስተቱን የታሰረው ይሄው ስተቱ ታርሞ እንደውም ለዛውም ራሱ ይቅርታ ጠይቆ በቃ እኔ ነኝ ልጇን የወሰድኩባት ብሎ ተናግሮ ወጣ። አንቺ ምንድነው እንደዚህ ዱብ እንቀ የሚያደርግሽ? ምንድነው እርር የሚያደርግሽ? ለምን አሳሰረችው? ኧረ ያሳፍራል። ወደ ቀልብሽ ተመለሽ እናቴ። አንቺ እንደሆን ቀልብሽ ጠፍቷል አንዴ። ምክንያቱም በትክክል አይደለም እያወራሽም እየሰራሽም እየተራመድሽም ያለሽው። እናንተ ካጠገቧት ድረሱ ጓደኞቿ። እኔ ብዙ ነገር ስትለኝ ነበረ። ጓደኞች እየመጡ እንደዚህ አድርገኛል ገለመሌ ምናምን እያለች ነበረ አለች። ገለመሌ ነገር መቼ ነው ገለመሌ ያለችው? ሩታ በስትክክል እኮ ነው የሆነባትን ነገር የነገረች። መተው ልጅሽን ውጭ ሀገር ሊወስዱት ነው፣ ለዛውም ደግሞ ከሄርሜላ ከውሽሚት ጋር አብርሽና እሷ ተመሳጥረው ሊወስዱት ነው ብለው በስትክክል በቪዲዮ የነገሯት። ይሄን ነው ገለመሌ የምትይ? እንደዚህ መሰሪ መሆን አይጠቅምም። የምሬን ነው። ቢያንስ አሁን አንቺ ከነሱ ተሽለሽ ሁለቱን ወደ አንድ ማምጣት ሲገባሽ ጭራሹኑ አብረው አይሆኑም። እነዚህ ሰዎች እኮ ወልደዋል። አንቺ ምን ቤት ነሽ? በእነሱ ህይወት እህት ነሽ አውቃለሁ። ነገር ግን የወንድምሽን ህይወት እኮ አንቺ ልትኖሪያችም። ያሳፍራል። እኔ ከአንድ እህት የማይጠበቅ ነገር ነው እያየ ያለሁትና እሷ ምንም አይነት ይቅርታ የምታደርግም የምጠይቅም ሰው አይደለችም። ሲጀመር ይቅርታ መጠየቅም ያለ መጠየቅም ይሄ የአንቺ ፋንታ ነው። ነገር ግን ከዚህ በኋላ ብታያቸው የተሻለ ነው። ልጆቹን ታያቸው። ነገር አይበልሽ። ሰውን እየቆሰቆሱ ነገረኛ ካደረጉ በኋላ ከዛ ደግሞ የሆነ ስም ይሰጧታል ለሩታ። ሩታ አሁን የመጀመሪያ ሩታ ነበረች። እንደዚህ እኮ በጣም መልአክ እኮ ነው የነበረችው። እግዚአብሔርን ጸባዩ እንዴት እንደሚመች አንዳችሁ እንኳን አትናገርም። ግን ምን ዋጋ አለው? ገፋፍታችሁ እዚህ ጨመራችኋት። አሁን ደግሞ ክፉ ናት እንደዚህ ናት ምናምን ቅብጥርሴ ማለት ጀመራችሁ ማለት ነው። ግን ሰውን ክፉ ለማድረግ እናንተ ነበር ስትገፋፉ የነበረውና እንግዲህ አብርሽና ሩታ ያው ሩታዬ ማለት ነው በወንድነት ብትመጣ በፍቅር ብትመጣ ሁሉን ታሸንፋለች። እርግጠኛ ነኝ ደግሞ ይሄን ነገር ታሸንፊያለሽ። የምር እኔ ትናንትና አመጣጧ የሆነ የማሾፍም አይመስለኝም። በስትክክል የድሮ ስሜቷን ነው ያየ ነው ከሩታ ላይ ለአብርሽ የነበራትን ነገር በስትክክል ፍቅሯ እየተመለሰ ነው። በቃ ሁሉን ነገር መተው እየፈለገች ነው። አቶ አብርሃም ደግሞ እየተግደረደረ ነው። ምን ያግደረድርሃል? ሚስት አይደለች እንዴ? ምንድን ነው የሚያግደረድር? ምን ችግር አለ ብትጋብዛት? ምን ችግር አለ ቡና ብትጠጡ አብራችሁ? ተነፋፍቃችኋል። መቼም አልተነፋፈቃችሁም ማለት አይቻልም። አብርሽ ሲግደረደር እንጂ የሩታ ፍቅር ውስጡ ላይ እንዳለ ነው። ትንሽም ቅንጣት ታክልም የቀነሰ አይመስልም። ግን የሆነ መግደርደር ይታይበታልና እውነት ሩታን ቢጠላት ኑሮ እስከዛ ድረስ ከሄርሜላ ጋር ሲቀመጥ ምን ይሰራል? ለምን ፍቅሯን አይገልጽላትም? ባለፈው ፍሬው የሚባለው ሲጠይቀው ራሱ እኮ ኢንተርቪው ላይ ምንድን ነው ያለው? ለነገ ፈጣሪ ነው የሚያውቀው፣ ነገ የሚሆነው ነገር አይታወቅም። አሁን ላይ ግን ምንም አይነት ነገር አልፈልግም፣ ነፃ ሆኜ ነው መኖር የምፈልገው አለ። ያ ማለት ሄርሜላን አያፈቅራትም። ከሩታ ጋር የሆነ ጊዜ ላይ እንታረቃለን ብሎ ስለሚያስብ
ይሄን የመሰለ ምርጥዬ ልጅ ከወለደችልህ ሴት ጋር መታረቅ አለብህ አብርሽ። የፍቅር መሰረትን ያሳየች ሚስትህ ነች እና እኔ በጣም ደስ ብሎኛል። የምር በጣም ነው ደስ ያለኝ እንደዚህ ስላየዋቸው። ለዚህ ህፃን ብሎ ደግሞ አንድ ያድርጋቸው ፈጣሪ፣ ፍቅራቸውን ይመልስላቸው። አብርሽ ግን መግደርደር አታብዛ። የምር የመጣልህን ጸጋ ባንዴ ነው መቀበል ያለብህ። ከዚህ በኋላ መቼም ሩታን አጠረጥራትም አይደል? የሆነ ነገር ታደርገኛለች ብለህ አይ አታደርግም ከዚህ በኋላ። እስከ ዛሬም እያናደዳችኋት እያበሳጫችኋት ስለነበረ ነው። እና ሄርሜላ ደግሞ እንግዲህ እያለቃቀሰች ነው። እኔ ምንም ነገር አድርጎ አሳይቶኛ ያቅም፣ ለወደፊት እንኳን የሆነ ወሬ ተስፋ አይሰጠኝም፣ እኔ ዝም ብዬ ስለምወደው ብቻ እያለች ነበረ እኮ። ተናግረን ነበር እኮ አብርሽ አይወድሽም፣ በጊዜ ያንቺን ሰው ፈልጊ አልን። አንቺ ደግሞ እንደ ሙጫ ተጣብቀሽ አለቅማሽ እኮ። ኧረ ምን ሙጫ፣ እንደ ማስትሽ ነው እንጂ ሙጫማ ይለቃል። ማስትሽ ነው የሆንሽው እኮ እናቴ። ሰው እንዴት ከማይሆነው ሰው ጊዜውን ይፈጃል ማለቴ። አሁን እኮ ሄርሜላ አብርሽን ብታገቢው ራሱ እንዴት ነው ሰላማዊ ህይወት የምትኖሪው? አብርሽ ቀልቡም ልቡም ከቤቱ ነው ያለ ከልጁ። ስለዚህ ልጁን ለማየት ሲመጣ ሩታን ያል፣ ከዛ ደግሞ ሩታን ሲያት ሩታዬ ቆንጅጅት ትምር ብሎ ሲያት ማለት ነው የሚለውን ታውቃላችሁ አይደለም? አብርሻም የሆነ ጊዜ ላይ ደግሞ በጣም ነው ያማረብሽ፣ አምረብሻል፣ እስኪ ዞር በይ ይላታል ማለት ነው። ስለዚህ በመሀል እያገረሸበት ያው አንቺን ይረሳሻል ማለት ነው። እና ለተወሰነ ጊዜ ነው ትዳርሽ ሊቀጥል የሚችለው እንጂ ከዛ በኋላ ይቀጥላል የሚል እምነት የለኝም። ባጀምሪው የተሻለ ነው እንዴ። አሁን ብታገቢው ግዴታ ነው የሚሆንብ። አንቺም ደግሞ ልብሽ ይሰበራል። ሄርሜላ ጨዋ ናት፣ ሄርሜላ ስነ ስርዓት አላት እያላችሁ የምትቀበጣጠሩ ደግሞ ማለት ነው ቀበጣጣ ውጪ ከዚህ ባክሽ እያንዳንድሽ። ሲጀምር ማለት ነው ከዚህ በኋላ እንደዚህ ብትሉ አጠናግራችኋለሁ በብሎ ካላስቀምጣችሁም። እኔ ዝሙትን የሚደግፍ ሰው ሲያስጠላ የምሬን ነው። እናንተም ዝሙተኛ ናችሁ። ገባችሁ አይደለ? ስነ ስርዓት ያለው ሰው የሰው ባል መቀማት ነው። ስነ ስርዓት ያለው ሰው የሰው ባል ማሻፈድ ነው። ምድረ ሻፋዳም። ይሄ ልጅ ባለ ትዳር ነው። ሄርሜላ ስትመጣ እኮ አብርሽና ሩታ አልተፋቱም ነበረ። ትዳሩን እንዲፈታ ያደረገችው እኮ እሷ ነች አይደል? እና ታዲያ በምን አይነት ሁኔታ ነው ሩታ ማን ነበረች ሄርሜላ ጨዋናት ብዬ ላወራ የምችለው? ምኑ ነው ጨዋነቷ? የሰውን ባል ስለቀማች እና እሷንም እንደዚህ ልክ ናት ያደረገችው የምትሉ ሰዎች እናንተም ደግሞ ዝሙተኛ የሰውን ባል ቀማኛ ናችሁ። ቀማኛ ሁላ የሰው ባል የሚያሳያችሁ መንፈስ የተወጋ የተሰበረ ይሆንላችሁ ማለት ነው። አንዳንድ ሴቶች ከሰው ባል ተንጠልጥላችሁ አንወርድም የምትሉ ወንድ ሞልቶ በሀገሩ ወንድ እንደሌለ ሁሉ ማለት ወይ ለእናንተ አልሆን ወይ ለትዳሩ አይሆን፣ ትዳሩን አፋትታችሁት ከሚስቱ አጣልታችሁት እናንተን ወይ አያፈቅራችሁ። ይሄ ነው የሚሆነው። በቃ መጉላላት በቃ የእናንተ ህይወት መጉላላት ነው የሚሆነው። ሩታ ጨዋነሽ እያልሽ እያንዳንድሽ እዚህ ጋር እንዳትኮምችልኝ ማለት ነው። ጨዋ ገደል ይግባ እንደዚህ ከሆነ። ወይ ጨዋ፣ ኧረ ድንቄም ጨዋ እኮ ጨዋ ነች፣ በእናትሽ ጨዋ ነች። በቃ ይህ ባለትዳርን እሽኮለሌ ስለምታደርግ ማለት ነው። ባለትዳር የሆነን ወንድ እሽኮለሌ እያለች በየሜዳው ስለምታሯሩጠው ጨዋ ነች። ለእናንተ ጨዋ ነች፣ ለእኔ ግን ማለት ነው ባለጌ ነች። ምን ታመጣላችሁ?